ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዕለተ ሐሙስ የምሽቱ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን እያነሳን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን ክለቦች እንመለከታለን። በተለይ ማንቸስተር ዩናይትድ፣ አርሰናል፣ ቸልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሴሎና እና ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ ስፖርታዊ ጉዳዮችን፣ የዝውውር ጉዳዮችን እያነሳን ነው ቆይታን የምናደርገው። እናንተም እስከ ፕሮግራማችን ፍጻሜ ከኛ ጋር አብራችሁ እንድትቆዩ በአክብሮት ጋብዛለሁ። የተለያዩ ርዕሰ ጉዳዮችን እኛ ስናነሳ እናንተ ደግሞ የእናንተን ሀሳብና አስተያየት ኮሜንት ቦክስ ላይ ስምና አድራሻችሁን እየጠቀሳችሁ ልታጋሩን ትችላላችሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። አብራችሁኝ ቆዩ። አፍሪካን የተመለከቱ መረጃን እናንሳ። ካፍ የቅጣት ውሳኔን አስተላልፏል። በሞሮኮ የአፍሪካ ዋንጫ የፍጻሜ ጨዋታ ላይ የተፈጠሩ ክስተቶችን ተከትሎ ካፍ በሞሮኮና በሴኔጋል ብሔራዊ ቡድኖች ላይ የተለያዩ ቅጣቶችን አስተላልፈዋል። በዚህ መሰረትም የሴኔጋል ብሔራዊ ቡድን አሰልጣኝ ፓፔቲያው 5 የካፍ የጨዋታ ቅጣቶችንና $100,000 የገንዘብ ቅጣት ተጥሎበታል። ሊሊማን እንጃይና ኢስማኤል አሳር ደግሞ 2 የጨዋታ ቅጣት ተጥሎባቸዋል። የሴኔጋል እግር ኳስ ፌዴሬሽን በአጠቃላይ $615,000 ቅጣት ተጥሎበታል። የሞሮኮ ብሔራዊ ቡድን በበኩሉ አችራፍ ሀኪሚ የ2 ጨዋታዎች ቅጣት፣ ኢስማኤል አልሳባሪ የ3 ጨዋታዎች ቅጣት ተጥሎባቸዋል። የሞሮኮ እግር ኳስ ፌዴሬሽን $315,000 የገንዘብ ቅጣትም በካፍ እንደተጣለባቸው ጭምር ነው መረጃዎች የወጡትና በአጠቃላይ እነዚህ ተጫዋቾች እና ደግሞ በአጠቃላይ ቡድኑ ላይም የቅጣት ውሳኔዎች መተላለፋቸው ነው መረጃው እየወጣ የሚገኘው። እነዚህ ውሳኔዎች በሞሮኮ የአፍሪካ ዋንጫ ላይ በፍጻሜው ጨዋታ ሴኔጋልና ሞሮኮ ባደረጉት የፍጻሜው ጨዋታ ላይ በተፈጠሩ ምስቅልቅሎች ናቸው። በተለይ ፓፔቲያው በትልቁ ቅጣት የጣለባቸው ወይም ትልቅ የጨዋታ ቅጣት የጣለባቸው አሰልጣኝ ፓፔቲያው ናቸው። የሴኔጋል ብሔራዊ ቡድን ዋና አሰልጣኝ የነበሩትና ጨዋታውን አቋርጠው እንዲወጡ ተጫዋቾቻቸውን በማዘዛቸው ምክንያት ነው በርከት ያሉ ጨዋታዎችም እንዲቀጡ ውሳኔ የተላለፈባቸው። ከዛ ውጭ ግን የተጫዋቾች ላይም እንዲሁ ደግሞ የእግር ኳስ ፌዴሬሽኖች ላይም ቅጣቶች እንደተጣሉ ነው መረጃዎቹ የሚያሳዩት። ማንቸስተር ዩናይትድን የተመለከተ መረጃን ደግሞ ወደ እናንተ እናደርስ። ማንቸስተር ዩናይትድ በውድድር ዓመቱ መጨረሻ ላይ ሃሪ ማጓየርን በተመለከተ ምን ማድረግ እንዳለባቸው እያጤኑ ነው የሚገኙት። ማንቸስተር ዩናይትድ በውድድር ዓመቱ መጨረሻ ላይ ውሉ ከሚያበቃው ማጓየር ምን አይነት ንግግሮችን እስካሁን ማድረግ እንደሚፈልጉ የተገለጸ ነገር የለም። እስካሁን የተጀመረ ምንም አይነት ንግግር እንደሌለ ነው አብዛኞቹ መረጃዎችም ይፋ እያደረጉ የሚገኙት። ሆኖም ግን የጣሊያንና የቱርክ ክለቦች ከተጫዋች ወኪሎች ጋር ንግግሮችን እያደረጉ ነው። በተለይ ማንቸስተር ዩናይትድ ይህንን ተጫዋች ኮንትራቱን የማያራዝምለት ከሆነ በክረምት የተጫዋቾች የዝውውር መስኮት ከኮንትራት ነፃ ከመሆኑ ጋር በተያያዘ የተለያዩ የአውሮፓ ትልልቅ ክለቦች በተለይ ደግሞ እንዳልኩት በጣሊያንና በቱርክ የሚገኙ ክለቦች ይህንን ተጫዋች ለማስፈረም እንቅስቃሴዎችን ሊያደርጉ የሚችሉበት እድል ሰፊ ነው ተብሎ ተነስቷልና ስለዚህም የዚህ ተጫዋችን ውሳኔ በቅርቡ ማንቸስተር ዩናይትድ ይወስናል ተብሎ ይታሰባል። ድርድሮችንም ሊያደርጉ የሚችሉበት እድል እንዳለ ጭምር ነው የሚያሳዩ ሪፖርቶችም ይፋ የተደረጉት። ኤምቤሞን ለምን እንደምወደው ታውቃላችሁ ወይ ብለዋል። ማንቸስተር ዩናይትድን ፈልጎ ስለመጣ ነው ሲል የቀድሞ ማንቸስተር ዩናይትድ ተጫዋችና ሌጀንድ የሆነው አጥቂው አንዲ ኮል ይናገራል። ኤምቤሞን የምወድበት ትልቁ ምክንያት ማንቸስተር ዩናይትድን ፈልጎ ስለመጣ ነው። ይህ በጣም ትልቅ አውንታዊ ነገር ነው። ሜዳ ላይ ራሱ ስታየው ለማንቸስተር ዩናይትድ ለመጫወት ያለው ጉጉትን በደንብ ትረዳለህ። አሁን ላይ እየተጫወተ ጎሎችን እያስቆጠረ ከፍተኛ ንቃት ጉልበትም እያሳየ ይገኛል። እኔም ይህንን ነገር በደንብ አደንቃለሁ። ማቲያስ ኩኛ እንዲህ ባለፉት 2 ጨዋታዎች ላይ ከቋሚ አስተላለፍ ውጪ የነበረ ቢሆንም ተቀይሮ ገብቶ የማሸነፊያ ግብ ማስቆጥሯል። ከዛ ውጪ ደግሞ ተቀይሮ ተቀያሪ ወንበር ላይ በሚቀመጥበት ሰዓትም የሚያሳየው የተለየ ሪያክሽን የለም ወይም ደግሞ መሰለፍ አለብኝ ብሎ የሚያሳየው መጥፎ አይነት ባህሪ የለም። ተቀይሮ ሲገባም ደስተኛ ነው። የጨዋታው ላይ ደግሞ ተጽዕኖን መፍጠርም ሲችል በጣም ደስተኛ ሆኖ ነው ጨዋታውን የሚያጠናቅቀውና በሁለቱ ተጫዋቾች እጅግ በጣም ተደስቻለሁ። ማንቸስተር ዩናይትድን ፈልገው የመጡ ተጫዋቾች ናቸው ሲልም ነው አንዲ ኮል የተናገረው። ባርሴሎና ማርከስ ራሽፎርድን ማቆየት ይፈልጋል ብሏል። ፋብሪዚዮ ሮማኖ ባወጣው መረጃ ላይ እስካሁን ከዩናይትድ ጋር ምንም አይነት ንግግር አልጀመሩም። ነገር ግን ዋጋው ከ30 ሚሊዮን ዩሮ በታችም
ለማድረግ እየሰሩ እንደሚገኙ ነው ፋብሪዚዮ ሮማኖ የገለጸው። በባርሴሎና ቤት በጣም ጥሩ ጊዜያቶችን እያሳለፈ ነው። ትላንትናም በአውሮፓ ቻምፒየንስ ሊግ ላይ በጣም ወሳኝ የሆነች ጎልን ማስቆጠሩን እናስታውሳለንና ፋብሪዚዮ ሮማኖ እንደሚናገረው ከሆነ የተጫዋች በባርሴሎና እንዲቆይ ባርሴሎናዎች ፍላጎት አላቸው፣ ነገር ግን በዋጋው ጉዳይ ላይ የተወሰኑ ድርድሮችን ሊያደርጉ የሚችሉበት እድል እንዳለ ነው የዝውውር ዘጋቢው ፋብሪዚዮ ሮማኖ የተናገረው። ፌነርባቼ ጆሹዋ ዘርክዚን በዝርዝራቸው ውስጥ ያካተቱት ሲሆን ተጫዋቹንም በውሰት ማስፈረም እንደሚፈልጉ ነው የተረጋገጠው። በቅርቡም ከማንቸስተር ዩናይትድ ጋር ንግግር ይጀምራሉ ተብሎ እንደሚታሰብ ነው መረጃዎች የወጡትና ፌነርባቼዎች ጆሹዋ ዘርክዚን ለማስፈረም ትልቅ ጥረቶችን ያደርጋሉ ተብሎ ይጠበቃል። ሌላኛው አይደን ሄቨን በተሰለፈባቸው ጊዜያቶች ሁሉ ድንቅ ብቃቱን አሳይቷል። አሁን ላይ ስህተት ቢሰራም እንደሚማር ይጠበቃል። እሱ ሁልጊዜም ይማራል። በእያንዳንዱ ጨዋታና በእያንዳንዱ የልምምድ ክፍለ ጊዜም ትምህርት ላይ ይገኛል የተባለው በአይደን ሄቨን እድሜ በማንቸስተር ዩናይትድ እየተጫወቱ ብዙ ስህተት ሳይሰሩ በትኩረት መቆየት በጣም ከባድ ነው። ባለፉት ጥቂት ጨዋታዎች ላይ አልተሰለፈም። በዚህም ካሪክ ጥሩ አድርጓል ተብሎ ነው የሚታሰበው። ይበልጥ ደግሞ ልምድ ያላቸው ተጫዋቾችን ተጠቅሟል። በመሆኑም አይደን ሄቨን ከሃሪ ማጓየር ብዙ የሚማረው ነገር አለ ሲልም ጭምር ነው የቅርብ የማንቸስተር ዩናይትድ የተከላካይ ስፍራ ተጫዋች የነበረው ዌስ ብራውን የሚናገረው። አይደን ሄቨን ታዳጊ ነው። በማንቸስተር ዩናይትድ ማሊያ ይህን ያክል በርከት ያሉ ጨዋታዎችን አድርጎ ስህተት የማይሰራ ማንም የለም። ለስህተት መጋለጥ ያለ ነገር ነው። በቀጣይ ጨዋታዎች እንደሚያሻሽልም ተስፋ አደርጋለሁ። አሰልጣኝ ማይክል ካሪክም በትልልቆቹ ጨዋታዎች ላይ እሱን ማሳረፉ አውንታዊ ነገር ነው ሲልም ጭምር ነው የተናገረው። ራያን ጊግስ በሊጉ የክብር መዝገብ ወይም ደግሞ ሆል ኦፍ ፌም የምንለው ውስጥም እንዲካተት ጫና እየተደረገ ነው የሚገኘው። ጊግስ በ2020 በቤት ውስጥ እንግዲህ የተለያዩ ነገሮች ከመከሰሱ በፊት ከአለን ሺረር ጋር በመሆን የፕሪሚየር ሊግ የክብር መዝገብ ላይም የመጀመሪያው አባል እንዲሆን ጥያቄ ቀርቦለት ነበር። ሆኖም ግን ከዚያ በኋላም ከክሱ ነፃ መሆኑ ቢረጋገጥም እስካሁን ግን የሆል ኦፍ ፌም ውስጥ መካተት አልቻለም። ከዚህ ቀደም የህግ ወይም የዲሲፕሊን ችግሮች የነበሩባቸው ሌሎች ተጫዋቾች በክብር መዝገብ ውስጥ መካተታቸው በርካታ ሌጀንዶች የፕሪሚየር ሊጉ አድሏዊ ምርጫን እንዲጠራጠሩ አድርጓቸዋል የሚል መረጃ ነው የእንግሊዝ ሚዲያዎች ሰሞኑን እያወጡ የሚገኘው። ሌላኛው ከማንቸስተር ዩናይትድ ጋር ሰሞኑ እየተነሳ የሚገኘው ጉዳይ የኮል ፓልመር ጉዳይ እንደሆነ ይታወቃል። ማንቸስተር ዩናይትድ በዚህ ክረምት ኮል ፓልመርን ለማስፈረም እንቅስቃሴ እንደማያደርግ ነው ይፋ የተደረገው። ማንቸስተር ዩናይትድ የፓልመር ዋጋ ከክለቡ የገንዘብ አቅም በላይ እንደሆነ ያውቃል ነው የተባለው። በተጨማሪም ማንቸስተር ዩናይትድ የአጥቂ አማካይም ለማስፈረም ቅድሚያ እንደማይሰጥ ነው የተነገረው። በተለይ እንደሚወጡ መረጃዎች ከሆነ በተለይ ደግሞ የቼልሲም ሰዎች ወይም የቼልሲ አመራሮችም ማንቸስተር ዩናይትድ ይህንን ተጫዋች ይፈልገዋል ተብሎ መነሳቱ እንዳላስደሰታቸውና እንዳሳቃቸው ጭምር ነው የተነገረው። ምክንያት ከተባለ ተጫዋቹን በዚህ ሰዓት የመልቀቅ ምንም አይነት ፍላጎት የላቸውም። እስከ 2033 የሚያቆይም ኮንትራት አለው። ተጫዋቹን በቼልሲ ደስተኛ ነው ብለው ያስባሉ። ከዛ ውጪ ደግሞ ከፍተኛ ገንዘብ ካልቀረበላቸው፣ ታይቶ የማይታወቅ ገንዘብ ካልቀረበላቸው ወይም ኔይማር ጁኒየር ወደ ፓሪስ ሰን ዠርሜን ሲያመራ ከባርሴሎና ወደ ፓሪስ ሰን ዠርሜን ሲቀላቀል የተከፈለውን በጣም ከፍተኛ ገንዘብን ከሱ በላይ ካልተከፈላቸው ቸልሲዎች የመልቀቅ ምንም አይነት ፍላጎት እንደሌላቸው ነው ዘገባዎቹ እየጠቆሙ የሚገኙት። አርሰናልን የተመለከቱ መረጃዎችን እናንሳ። እንደተቀደው በደረጃ ሰንጠረዡ አናት በአንደኝነት አጠናቀናል ብሏል ቪክተር ዮኬሬሽ ከትናንትናው የአውሮፓ ቻምፒየንስ ሊግ ድል በኋላ ሀሳቡን ሲናገር እንዳቀድነውና እንዳሰብነው በደረጃ ሰንጠረዡ አናት ላይ ሆነን በአንደኝነት ነው ያጠናቀቅነው። ስለዚህም ለኛ ደግሞ ጥሩ የምድብ ጨዋታዎች ነበሩ። አሁን ደግሞ ወደ ቀጣዩ የጥሎ ማለፍ ዙርም እናተኩራለን። በአውሮፓ ከማንኛውም ቡድን ጋር መወዳደር እንደምንችልም ያሳየን ይመስለኛል ሲል ነው ቪክተር ዮኬሬሽ የተናገረው። በአውሮፓ ቻምፒየንስ ሊግ ጎሎችን እያስቆጠረ ይገኛል። ትላንትናም ጎል አስቆጥሯል። ከዛ በፊት በነበረው መርሃ ግብር ላይም እንዲህ ጎል አስቆጥሮ እንደነበር እናስታውሳለንና በአውሮፓ ቻምፒየንስ ሊግ ጨዋታዎች ላይ ጎል ማስቆጠር እየቻለ እንደሚገኝ ተመልክተናል። ቪክተር ዮኬሬሽ ግን በደረጃ ሰንጠረዡ አንደኛ ሆነን ማጠናቀቃችን በጣም ጥሩ ነገር ነው፣ ወደ ቀጣዩ ዙርም አልፈናል፣ ቀጣይ ትኩረታችንም ቀጣይ ጨዋታዎችን ስለማሸነፍ ነው ሲልም ጭምር ነው የተናገረው። ሚኬል አርቴታም ስለ ካይ ሃቨርትስ ሁለገብነትና አርሰናል በቻምፒየንስ ሊጉ ስላስመዘገበው አስደናቂ ድልም ይናገራል። ካይ ሃቨርትስ ወደፊት በአጥቂ አማካኝነት ቦታ ላይ ሊጫወት ይችላል ተብሎ ጥያቄ ቀርቦ ነበር። አዎ ሲል ነው ምላሹን የሰጠው። በግራ ወይም በቀኝ ክንፍ በአጥቂ አማካኝ አልፎም ተርፎም በመሃል አጥቂነትም ሊጫወት የሚችል ይመስለኛል። ጥሩ ነገር እሱ በጥሩ አካላዊ ብቃት ላይ መገኘቱ ነው። ዝግጁ መሆንና ለእኛ ትልቅ አስተዋጽኦ የሚያበረክት መሆኑ ነው ሲልም ጭምር ተናግሯል። በተጫዋቾቼና በመጀመሪያው ዙር በነበረን ጉዞ ኮራለሁ። በቻምፒየንስ ሊግ 8 ተከታታይ ጨዋታዎችን ማሸነፍም እጅግ በጣም ከባድ ነው ሲልም ጭምር ነው የተናገረው።
ዛሬ በጣም በጥሩ ሁኔታ ነው የጀመርነው፣ ነገር ግን በገባብን 2 ጎሎች ላይ እናም በነበረን የጎል ማግባት ብቃትም ደስተኛ አይደለሁም፣ ምክንያቱም ከዚህ በላይ ብዙ ጎሎችን ማስቆጠር ነበረብን ሲልም ጭምር ነው የተናገረው። ቡድኑ ካይ ሃቨርትስ ምን ያክል አስፈላጊ እንደሆነና ቡድኑ ወደ ሌላ ደረጃም እንዴት ማሸጋገር እንደሚቻልም ያውቃል ሲልም ጭምር ነው የተናገረው። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናገራችሁ። በዚህ ዓመት ትልቁ ዓላማችን የቻምፒየንስ ሊግ ዋንጫን ማሸነፍ ነው ብለዋል አሌክሲ ማካሊስተር። ትላንትና ከቃራባግ ጋር ባደረጉት መርሃ ግብር 2 ጎሎችን ያስቆጠረው አርጀንቲናዊው አማካይ የጨዋታው ኮከብ መባሉን እናስታውሳለን። በዚህ ዓመት ትልቁ ዓላማችንም የቻምፒየንስ ሊግ ዋንጫን ማሸነፍ ነው ሲል ነው አሌክሲ ማካሊስተር የሚናገረው። የሊቨርፑል አማካይ ማካሊስተር ቡድናቸው ዋንጫ አሸንፎ ዓመቱን ለማጠናቀቅ ጥረት እንደሚያደርግ ነው የተናገረው። በሊጉ ጥሩ ጊዜ እያሳለፈ የማይገኘው ሊቨርፑል በቻምፒየንስ ሊግ እና በኤፍኤ ካፕ ግን የዋንጫ እድል እንዳለው ማካሊስተር ይናገራል። ስለዚህም የሆነ ነገር ማሸነፍ ከፈለገን መሻሻላችንን መቀጠል ይኖርብናል ሲል አሌክሲ ማካሊስተር ጨምሮ ተናግሯል። አክሎም ቻምፒየንስ ሊግ በዚህ የውድድር ዓመት የመጀመሪያ ዓላማችን ነው ሲልም ጭምር ነው የተናገረው። ጀረሚ ፍሪምፖንግ በሊቨርፑል ምን ገጠመው የሚለውን እንመልከት። የሊቨርፑል የቀይ መስመር ተጫዋች የሆነው ጀረሚ ፍሪምፖንግ በትናንትናው የቻምፒየንስ ሊግ ጨዋታ ላይ ጉዳት አጋጥሞት ነው የወጣው። ጀረሚ ፍሪምፖንግ ሊቨርፑልን ከተቀላቀለ ወዲህ በወራት ውስጥም ለ4ኛ ጊዜ ነው ጉዳት ሲገጥመው። ተጫዋቹ በባየር ሌቨርኩዘን በቆየባቸው 4 ዓመታት ውስጥ 3 ጊዜ ጉዳት ሲያጋጥመው ነገር ግን 65 ቀናትን በጉዳት አሳልፎ እንደነበር ነው የሚታወሰው። ፍሪምፖንግ ወደ ሊቨርፑል ከተዘዋወረ ወዲህ ግን በ6 ወራት ውስጥ ግን 4 የተለያየ ጉዳቶች ገጥመውታል። 84 ቀናትንም በጉዳት አሳልፈዋል። ይህ ተጫዋችን በባየር ሌቨርኩዘን በ4 ዓመታት ውስጥ የገጠመው 3 ጉዳት ነው። እንዲሁም 65 ቀናቶችን ብቻ ነው በጉዳት ምክንያት ያለፈው። ነገር ግን በሊቨርፑል ቤት ግን በ6 ወራት ውስጥ 4 የተለያዩ ጉዳቶች 84 ቀናትንም በጉዳት አሳልፈዋል። አሁን ላይ ተጫዋቹ ትላንትና ምሽትን ባጋጠመው ጉዳት ምክንያት ለረጅም ጊዜ ከሜዳ እንደሚርቅ አሰልጣኝ አርነ ስሎትም ማረጋገጣቸውን የተነገረውና ምናልባት በጉዳት ምክንያት እንግዲህ ከባድ ጊዜያቶችን እያሳለፈ እንደሚገኝ ነው የተገለጸው። ኔዘርላንዳዊው ጀረሚ ፍሪምፖንግ። የማንቸስተር ሲቲን ጉዳይ ደግሞ እናንሳ ውድ ቤተሰቦቻችን። ማንቸስተር ሲቲ ተጫዋቹ ከጨዋታ ውጪ ሆኖበታል። አሰልጣኝ ፔፕ ጓርዲዮላ በትላንትና ምሽቱ ጨዋታ ጉዳት ያስተናገደው ጀረሚ ዶኩ በጉዳት ከጨዋታ ውጪ መሆኑን ያሳወቁት አሰልጣኙን የተናገሩት ጀረሚ ዶኩ ሲቲ በቀጣይ በሊጉ ከቶትንሃም ጋር በሚያደርገው ጨዋታ ላይ በሜዳ ላይ እንደማንመለከተው ነው ይፋ ያደረጉት። ማንቸስተር ሲቲ ከሜዳቸው ውጪ ከቶትንሃም ጋር ወሳኝ የሊግ መርሃ ግብራቸውን በሳምንቱ መጨረሻ እሁድ ከምሽቱ 1:30 ላይ ያደርጋሉና በዛ ጨዋታ ላይ የቤልጅማዊውን ጀረሚ ዶኩን ግልጋሎት አያገኙም። ትላንትና ባደረጉት መርሃ ግብር ላይ ከጋላታሳራይ ጋር ነበር ትላንትና ጨዋታቸውን ያደረጉት 2-0 በሆነ ውጤት ሲያሸንፉም ኤርሊንግ ሃላንድ ላስቆጠረው ቆንጆ ጎል በጣም ቆንጆ የሆነ አሲስትን ነው ጀረሚ ዶኩ ትላንትና እየሰጠው የነበረው። ነገር ግን በጉዳት ምክንያት ከሜዳው መውጣቱን ተከትሎ በቀጣይ ከቶትንሃም ሆትስፐርስ ጋር በሚደረገው ጨዋታ ላይ ማንቸስተር ሲቲን ማገልገል እንደማይችል ነው የተረጋገጠው ጀረሚ ዶኩ። የቸልሲ ጉዳዮችንም በዚሁ እናንሳ። ዣኦ ፔድሮ ስለ ሊያም ሮዝኒየር እና ስለ ኤንዞ ማሬስካ መካከል ስላለው ልዩነት ይናገራል። ኤንዞ ማሬስካ በቅርቡ ከአሰልጣኝነት ከተሰናበቱ በኋላ የስትራስቡርግ አሰልጣኝ የነበረው ሊያም ሮዝኒየር ቡድኑን መረከቡ ይታወሳል። ባለፉት ባደረጋቸው 6 ያክል መርሃ ግብሮች ደግሞ 5ቱን በድል አጠናቆ በአንድ ጨዋታ ብቻ በአርሰናል የተሸነፈበት መርሃ ግብርን ብቻ የምናስታውሰው ነውና ጥሩ ነገሮችን እያስመለከተ ይገኛል። ቡድኑን የሚያነሳሳበት መንገድም እጅግ ትልቅ እንደሆነ የተመለከት ነው። ዣኦ ፔድሮ ስለ ሁለቱ አሰልጣኞች ንጽጽሮችን ይናገራል። ስለ ሊያም ሮዝኒየር እና ስለ ኤንዞ ማሬስካ። ሊያም ሮዝኒየር ይበልጥ ፍጥነትና ጉልበት ያለው ጨዋታ ላይ ያተኩራል። የበለጠ በጽናትና በአንድነት እንድንጫወትም ይፈልጋል። ኤንዞ ደግሞ ከኳስ ጋር የበለጠ ምቹ ጨዋታን ይከተላል። እሱም በጣም ጎበዝ ነው፣ ነገር ግን ልዩነቱ ይሄ ነው በሁለቱ መካከል ያለው ሲልም ነው የተናገረው ዣኦ ፔድሮ። ትናንትናም 2 ጎሎችን ማስቆጠሩን እናስታውሳለን። ባለፉት ጥቂት ጨዋታዎች ላይ በጣም ጥሩ ጎሎችን እያስቆጠረ ይገኛል ዣኦ ፔድሮ። ትላንትናም በአውሮፓ ቻምፒየንስ ሊግ ናፖሊን 3-2 ሲያሸንፉ እንዲሁ 2 ጎሎችንም ማስቆጠር መቻሉን እናስታውሳለን። ሊያም ሮዝኒየር ይናገራል። ተጫዋቾችን አፈራርቄ እጠቀማለሁ፣ ምክንያቱም 11 ጥሩ ተጫዋቾች ብቻ ሳይሆኑ 22 ድንቅ ተጫዋቾች በቡድን ውስጥ ይገኛሉና ተጫዋቾችን በተለያዩ ውድድሮች ላይ እያፈራረኩኝ መጠቀሜን እቀጥላለሁ ሲልም ጭምር ነው ሊያም ሮዝኒየር ሀሳቡን እየሰጠም የሚገኘው። የሪያል ማድሪድ ጉዳይን ደግሞ እናንሳ። አርዳ ጉሌር በትላንትና ምሽቱ ጨዋታ ላይ በብራሂም ዲያዝ ተቀይሮ ሲወጣ ከፍተኛ የሆነ ብስጭት ውስጥ ገብቶ እንደነበር ተነግሯል። በሰዓቱም ሁልጊዜም የምትቀይረኝ እኔን ብቻ ነው በማለትም ሲናገር ተስተውሏል። እና በቡድን ውስጥ በተለይ ቤሊንጋም እና ቪኒ ጁኒየር አይነኬ በመሆናቸው ምክንያት
ብራሂም ዲያዝ በቤኔፊካው ጨዋታ ላይ ተቀይሮ ለመጫወት መስዋዕት የተደረገው አርዳ ጉሌር ነው ብሏል ማርካ የተባለው የመረጃ ምንጭ ሲናገር። በተለይ ማርካ በሰፊው እትሙ ላይ ሲያብራራ ችግሩ በሰዓቱ አርዳ ጉሌር ጥሩ እየተጫወተ ነበርና መቀየር አልነበረበትም ሲል ነው ማርካ የሚናገረው። ምናልባትም ከኤምባፔ ቀጥሎ ሜዳ ላይ ከነበሩት የማድሪድ ምጡ ተጫዋቾች መካከል እሱ ነበር። አርቤሏ ግን 77ኛው ደቂቃ ላይ ቀለል ያለ ውሳኔን አሳልፈዋል። አርዳ ጉሌርም ተቀይሮ በሚወጣበት ሰዓት ብስጭቱን አልደበቀም። በዚህም ተጫዋቹ በቀጣይ ቅጣት ሊጣልበት እንደሚችል ነው ማርካ የተባለው የመረጃ ምንጭም ይፋ ያደረገው። ሪያል ማድሪድ አልቫሮ አርቤሏን በውድድር ዓመቱ መጨረሻ ላይ ለማሰናበት ከወሰነ የአስተን ቪላው አሰልጣኝ ኡናይ ኤሜሪ እሱን ለመተካት ቀዳሚ እጩ ይሆናሉ ተብሎ ይታሰባል። ውይይቶችን በቅርብ ቀናት ውስጥ ተካሂደዋል የሚሉ መረጃዎች እየወጡ እንደሚገኙ ነው ዘገባዎች እየወጡ የሚገኙትና ፍሎሬንቲኖ ፔሬዝ እና የተቀሩት የሪያል ማድሪድ ቦርድ አባላት ክለቡ በዚህ የውድድር ዘመን ቢያንስ አንድ ዋንጫን ማሸነፍ እንደሚችል እምነቱ አላቸው። ስለዚህም ይህ ከሆነ ደግሞ አርቤሏ በቀጣይ የማድሪድ አሰልጣኝ ሆኖ በኃላፊነቱ መቀጠል ይችላል ተብሏል። ሆኖም ግን አርቤሏ ይህንን ማሳካት የማይችል ከሆነ ግን በቀጥታ ከኃላፊነቱ የሚነሳ ሲሆን በአሁኑ ጊዜ አርቤሏን ለመተካት ኡናይ ኤምሪ ግንባር ቀደም ተፎካካሪ እንደሚሆኑ ነው ራሞን አልቫሬዝ እየተናገረ የሚገኘው። ሪያል ማድሪድ አሰልጣኝ ኡናይ ኤምሪ የሪያል ማድሪድን ኃላፊነት ለመረከብም በመልበሻ ክፍል ውስጥም እንዲሁ በጥሩ ሁኔታ ላይ ለማስተዳደርም ዝግጁ መሆናቸው ጭምር ይታመናል የተባለው። በክለቡና በኡናይ ኤምሪ መካከልም የነበረው የመጀመሪያ ግንኙነት አዎንታዊ ነበር ማለት ይቻላል። እናም አሰልጣኙ በቀጣይ ሪያል ማድሪድን የማሰልጠን እድሉ ክፍት እንደሆነ ጭምር እየተነገረ ነው። በተለይ አሰልጣኝ ኡናይ ኤምሪ በአስተን ቪላ ቤት ጥሩ ጊዜያቶችን እያሳለፉ ነው የሚገኙት። አሁን በፕሪሚየር ሊጉ በደረጃ ሰንጠረዡ 3ኛ ደረጃ ላይ መቀመጣቸው ይታወቃል። ነገር ግን በአስተን ቪላ የተወሰኑ ደስተኛ አይደሉም ተብለው የሚወጡ መረጃዎች አሉ። ቡድኑ በተለይ እንደ ተፎካካሪዎቹ እንደ አርሰናልና እንደ ማንቸስተር ሲቲ ጥልቅ የሆነ የቡድን ስብስብ የለውም፣ ወይም ደግሞ ቋሚ 11ዶቹ ጥሩ ሊሆኑ ይችላሉ። ነገር ግን ተቀይሮ የሚገቡት ተጫዋቾች ጥራት እንደሌላቸው ነው አሰልጣኝ ኡናይ ኤምሪ የሚያምነው። ተጫዋቾች እንዲመጡለት ይፈልጋል። ነገር ግን አስቶን ቪላ ደግሞ በፒኤስአር ገደቦች ላይ የተያዘ ቡድን ነውና በዚህ ምክንያት ተጫዋቾችን ማምጣት እየቻሉ አይደለም። ከሌሎች ክለቦች ጋርም መፎካከር አልቻሉም። አሁን ላይ ከዚህ ደረጃ በላይ ማሻሻል ይችላለሁ ብለው እንደማያምኑ ነው እየተነገረ የሚገኘው። ያ ደግሞ አሰልጣኝ ኡናይ ኤምሪን እያበሳጫቸው እንደሚገኝና ቡድኑን ከዚህ በላይ ከፍ ሊያደርጉት እንደማይችሉ እየተረዱ የመጡበት ጊዜ እንደሆነ ይነገራል። ነገር ግን አሰልጣኙ ትልቅ ኳሊቲ እንዳላቸው ግን በርካታ የአውሮፓ ታላላቅ ክለቦች ያውቃሉና ምናልባት ቀጣዩ መዳረሻቸው ሊሆን ይችላል ተብሎ የሚታሰበው ሪያል ማድሪድ ነው። ሪያል ማድሪድ አልቫሮ አርቤሏ እስከ ክረምት ድረስ የሚቆይ ከሆነ ከዛ በኋላ ቋሚ አሰልጣኝ ለመቅጠር ገበያው ላይ እንቅስቃሴዎችን እንደሚያደርግ በርካቶች ግምቶቻቸውን እየሰጡ ነው። እርግጥ ነው ከዚህ በፊት ሌሎች አሰልጣኞችም ስማቸው ተነስቷል። ለምሳሌ ያክል የርገን ክሎፕ አንደኛው ነው። የርገን ክሎፕ በቀጣይ የሪያል ማድሪድ አሰልጣኝ የመሆን እድል አለው ተብሎ ስሙ ሲነሳ የነበረ አሰልጣኝ ነው። ነገር ግን የየርገን ክሎፕ ጉዳይ የማይሳካ ከሆነ ቀጣይ በእጩነት ከሚያዙ የአሰልጣኝ ስሞች መካከል አንደኛው ኡናይ ኤምሪ ሊሆን የሚችልበት እድል ሰፊ እንደሆነ ተነግሯል። ስለዚህም ሪያል ማድሪዶች በቀጣይ አሰልጣኝ ኡናይ ኤምሪን ለማነጋገርም ዝግጁ እንደሆኑ ጭምር የሚያሳዩ ሪፖርቶች ናቸው የወጡት። ካሪም ቤንዜማ በቀጣይ ጨዋታ መሳተፍ አይፈልግም። ፈረንሳዊው ተጫዋች ካሪም ቤንዜማ አልኢቲያድ ከአልፈታህ ጋር በሚያደርገው ጨዋታ ለመሳተፍ ፍቃደኛ ለመሆኑን የተነገረው። ካሪም ቤንዜማ ጨዋታውን ማድረግ የማይፈልገው ክለቡ ባቀረበበት አዲስ የውል ማራዘሚያ ጥያቄ በመበሳጨቱ ምክንያት መሆኑ ተነግሯል። የተጫዋቹ ተወካዮች ክለቡ ያቀረበው ውል አክብሮት የጎደለው ነው በማለትም መግለጻቸው ነው የሚነገረው። ክለቡ ቤንዜማ በነፃ እንዲጫወትና በመለሹ የምስልና የንግድ መብቱን እንዲወስድም ጥያቄ እንዳቀረበ ለኪፕ የተባለው የመረጃ ምንጭ ዘግቧል። በተጨማሪም ቤንዜማ ክለቡ በቀጣይ ከአልናስር ጋር በሚያደርገው ጨዋታም ላይሳተፍ እንደሚችልም ጭምር ነው የተናገረው። በተለይ ተጫዋቹ በኮንትራት ማራዘሚያው ላይ ጥሩ የደሞዝ ጭማሪ ይደረግልኛል፣ ከዛ ውጭ ደግሞ ጥሩ ጥቅማ ጥቅሞችም ይኖሩታል ብሎ ተስፋ አድርጎ የጠበቀ ቢሆንም ነገር ግን ተጫዋቹም ካሪም ቤንዜማ ግን የቀረበለት ውል ወይም ደግሞ ኮንትራት የማራዘም ጥያቄ በጣም እንዳሳቀውና እንዳበሳጨው ጭምር ነው የተነገረው። ክለቡ ተጫዋቹን በነፃ እንዲጫወትና ነገር ግን የምስል መብቱን ራሱ እንዲወስድ ወይም ደግሞ የንግድ መብቱንና የምስል መብቱን እንዲወስድ ጥያቄ እንዳቀረበለት ተነግሯል። ይህም ካሪም ቤንዜማን እጅጉን እንዳበሳጨውና በቀጣዮቹ ጨዋታዎች ላይ ላይሰለፍ እንደሚችል ነው የተነገረው። በቀጣይ ከአልፈታህ ጋር ጨዋታቸውን ያደርጋሉ። ከዛ በመቀጠል ደግሞ ከአልናስር ጋር የሚያደርጉት በጣም ተጠባቂ የሚባል የሳዑዲ ፕሮ ሊግ ጨዋታዎች ይኖራሉና በእነዚህ ጨዋታዎች ላይ ላይሳተፍ የሚችልበት እድል እንዳለ ነው መረጃዎቹም እየወጡ የሚገኙት። በቅርቡም ከኒጎሎ ኮንቴ ጋርም በተያያዘ እንደዚህ አይነት ጉዳዮች ሲነሱ ነበር። አልኢቲያድና ኢንጎሎ ኮንቴ በድርድር ወቅት ወይም በኮንትራት ማራዘም ወቅትም ያልተስማሙባቸው
በጣም በርከት ያሉ ርዕሰ ጉዳዮች እንደነበሩ የሚያስታውሱ በርካቶች ናቸው። ስለዚህም ይህ አሁንም በአልኢቲያድ በኩል እየተከተሉት ያለው መንገድ በጣም ትክክለኛ እንዳልሆነ ጭምር እንደሚሰማቸው ነው መረጃዎች እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። በተለይ በነገው ጠዋት በሚኖረው የስፖርት የመረጃ ሰዓታችን ዛሬ የሚደረጉ የዩሮፓ ሊግ በርከት ያሉ ተጠባቂ ጨዋታዎች ያሉ የእነሱን የጨዋታ ውጤቶች ጨምረን ሌሎች አዳዲስ ስፖርታዊ ጉዳዮችን አካተን ነገ ዕለተ አርብ ማለዳ የስፖርት የመረጃ ሰዓታችን ላይ በድጋሚ ተመልሰን እንገናኛለን። እስከዛው ድረስ ግን መልካም ጊዜ እንዲሆንላችሁ በአክብሮት ነው የምመኘው። ፉአድ ባህሩ የዛሬውን ፕሮግራም መራው። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ ፕሮግራሙን መራው። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።